እልፉ ብለዋለሁ። እልፉ ኦኬ። እሺ ምን ያህል ጊዜ ነው እሷ እዛ የነበረችው? 5 ዓመት ሙሉ ነበር እዛ የነበረችው? 5 ዓመት ማለት ነው። እሺ እልፉ ከሳውዲ ወደ ኢትዮጵያ ስትመለስ ነው ወይስ ከኢትዮጵያ ወደ ሳውዲ ስትመለስ ነው ያገቷት? ከኢትዮጵያ ወደ ሳውዲ ሲገባ። ኦኬ ከኢትዮ ወደ ሳውዲ የዛሬ 5 ዓመት ከኢትዮጵያ ተነስታ ወደ ሳውዲ አረቢያ እየሄደች ባለ ጊዜ ምንድን ነው የገጠማት? እንትን በተክላይና በእንትን ነው የመጣች ነበር። የደላላው ስሙ ተክላይ ይመችና በሁለታችን የመጣች። ኦኬ በተክላይና ይመች ከኢትዮጵያ አንስተው ወደ ሳውዲ በሚወስዷት ጊዜ መንገድ ላይ ምን ገጠማት? ማለት እንዴት ነው ያወቅሽው አንቺ እንዳስቀሯት? እነሱ ለመጀመሪያ ለቤተሰብ ነው ደውላ የተናገረችው ወይስ ላንቺ ነው? አንድ ቀን ብቻ ይመች ነው ደውሎ ምናምን ብር ምናምን ብሎ 100 ምናምን ሺህ ብር ጠየቀ። 24 ሰዓት ብቻ እኔ እሰጣቸዋለሁ ከዛ በኋላ ልጅቷን አታገኙ ማለት። በ24 ሰዓት ውስጥ ስንት ካላስገባችሁ ስንት አለ? በ24 ሰዓት ውስጥ 120 ሺህ ብር። በ24 ሰዓት ውስጥ 120 ሺህ ብር ካላስገባችሁ ብር አስገቡ። ከዛ በኋላ ኦኬ እሺ አስገባችሁ? አላስገባንም። በ24 ሰዓት ውስጥ ደግሞ ማስገባት ምናምን ቤተሰብ ይችል ነበር። ከዛ በኋላ 24 ሰዓት ውስጥ ምናምን ካስገባችሁ ልጅቷ ምናምን እንትን እናስተካክላለን ካልሆነ ደግሞ ልጅቷ ምናምን አታገኛት ነው ያለን ማለት ነው። እሺ ከዛ በኋላ 24 ሰዓት ምናምን ካለፈ በኋላ ደግሞ ልጅቷ ሞታለች፣ በህይወት የለችም ማለት። ከ24 ሰዓት በኋላ 120 ሺህ የጠየቀውን ባለማስገባታችሁ ምክንያት ደውሎ ልጅቷ ሞታለች፣ እልፍነሽ ሞታለች አለ። አዎ ሞታለች አለ። ኦኬ እሺ ከዛ እናንተ ምን አደረጋችሁ? አይ የሞተች ምናምን ማለት ወይንም ፎቶ ወይንም ቪዲዮ ምናምን ካለ ላክልን እኛ ምን ብለን እናምናለን ምናምን ሲባል ጊዜ አይ አይመችም የዛ ቦታ ምናምን በጣም የሆነ የሚያስፈራ ቦታ ስለሆነ እኔ አልችልም ምናምን አለ። እሺ ከዛም በኋላ ቤተሰብ ምናምን ለቅሶ ምናምን ሄዞ ቤተሰብ ምናምን ደግሞ እንትን አላለም። ከዛ በኋላ ድምጿንም አልሰማንም። ትንሽ ጊዜ ነው አሁን ከገባች ወደ ገር። ኦኬ ስለዚህ እናንተ ለቅሶ ተቀመጣችሁና ከዛ ለቅሶ በረደ፣ አለቀ፣ ተረሳች፣ ህይወታችሁን ቀጠላችሁ። አሁን ከ5 ዓመት በኋላ እንዴት መጣች? እርጉዝ ናት። እርጉዝ ሆና ምናምን አልቻለችም፣ አማታል፣ ደም ግፊት አለባት። አለክሳለ እኮ እንዴት መጣች? ማን አመጣት? ከየመን ኢትዮጵያ ማን አደረሳት? እንዴት መጣች? ከሰው ጋር ነው መሰለኝ የገባችው። ስትገባ ማን ተቀበላት? ስትገባ ኢትዮጵያ ቤተሰብ እኮ ደውላ ነው ለቤተሰብ ደውላ ተቀበሉኝ ብላ ነው። አዎ ተቀበሉኝ ምናምን ብላ ወደ አዲስ አበባ ምናምን ወጥቶ ተቀበላት ቤተሰብ። አሁን 1 ወር ከምናምን ነው ከገባች። እሺ የእልፉን ስልክ ለኔ በውስጥ ልትሰጪኝ ትችያለሽ? የሞ ብቻ ነው የሚጠቀሙ ወንድም ማይሰው ወንድም የሞ ብቻ ስለሚጠቀም የሞ ደግሞ ኢሞ ይቻላል፣ ምንም ችግር የለም። ችግር የለም ማለት ኢሞ ራሱ ቁጥሩ የለም፣ ግን ደውዬ ይቀበላለሁ እንጂ አሁን መስጣት አልችልም። እኔ አሁን እኮ አይደለም ምንሽ በውስጥ ለኔ በዋትስአፕ ቮይስ አድርጌልሻለሁ። አዎ እና የተኛችበትን ሆስፒታል እና እርዳታ የሚያስፈልጋት ከሆነ መታከምም እንረዳታለን፣ እናግዛታለን። ሄደንም እንጠይቃታለን። ትልኪልኛለሽ በውስጥ በዋትስአፕ። ችግር የለም። እሺ
ጥሩ እሺ። ተስፍዬ መጠየቅ የምትፈልገው ነገር አለ? እኔ የምፈልገውን ጥያቄ ምናልባት ገንዘብም ስንጠየቅ ነበረ ምናምን ስትል የነበረበት ሁኔታ ነበረና ገንዘብ ሲያወሩ በኢትዮጵያ ያው ቅድም የጠየቅነውን ያህል አንቺ በውስጥ ጠይቄታለሽ። በቃ እሱ በዋትሳፕ አስቤ ነው ለዛ ነው። እሺ ሀያት ዋትሳፕ ላይ አሁን አይተሽዋል? ቁጥሬ መጥቶልሻል? እስኪ የቁጥሬን መጨረሻ ንገሪኝ። በዛው ግን አሁን እህትየው ምን አይነት ሁኔታ ላይ ነች? ከማን ያረገዘችው? ኦልሬዲ ደፍረዋት ነው? እሷንም ሆስፒታል ናት። አዎ እኮ እሱንም እንጠይቃታለን። ቼክ አረግሽ ቁጥሬ? አዎ 96 መጨረሻ። አዎ እሱ እኔ ነኝ ቮይስ ያረኩልሽ እኔነቴን እንድታቂ ነው። እና ምጠይቅሽ በዛ ላኪልኝ የምልሽ መረጃዎች እንድትልኪልኝ ነው። እኛ የምንፈልገው እህትሽን ማገዝ ለሀናም ፍትህ ማግኘት ነው የምንፈልገው። እሺ እሺ ችግር የለም። እሺ እህትሽ ምንድን ነው የደረሰባት? ማለት የደፈራትን አካል ታውቀዋለች ወይስ አንድ ሰው ነው የተለያየ ሰው ነው የሚለውን ነግራሻለች? ያው ከኔ ብዙ አላወራንም። ያማታል ማለት ስታወራ ምናምን እርጉዞና ደም ግፊት አለባት ምናምን። ከዛ ተነሳ ደግሞ ቤተሰብ ራሱ ብዙ ምናምን አይጠይቃትም። ምክንያቱም ደማ ምናምን ከፍልባት የሚለው እንትኑ ማለት ነው። መረጋጋት አለባት። ስለዚህ አሁን ሆስፒታል ተኝታለች አይደል? አይዋ ኦኬ። የእንትነት የገባችበት ደም ብሬት ያነሳ ጉዳይ ነበረ። እችኛዋ ልጅ ወደ የሀና ታሪክ ጊዜው አለ፣ የዚችኛዋ ደግሞ ጊዜው ልዩነት አለው የሚል ነገር ሲነሳ ነበርና እሱንም ጠይቄ ጥሩ። ሌላ ደግሞ ሀያት ኮመንት ላይ ህዝቡ እየነገረሽ ያለውን ነገር አማርኛ ማንበብ ማትችይ ከሆነ እኔ ላንብብልሽ። ሌላ ሰው በውስጥ እንዳታወሪ። እህትሽን መርዳት ከሆነ የምትፈልጊው የእሷን አደጋ ላይ መጣል ካልፈለግሽ ሌላ ሰው በውስጥ እንዳታወሪ። ሌላ ሰው ስልሽ አታቂም፣ የደላሎቹ አካላት ምናምን ሊያናግሩሽ ስለሚችሉ እንዳታወሪ ሌላ ሰው። አይ ችግር የለም አላወራም። ኦኬ እሺ። እና መቼ ነው የጊዜውን ልዩነት ንገሪኝ። እህትሽ አገር ከገባች ስንት ጊዜ ሆናት? 1 ወር ከ13 ቀን ነው መሰለኝ፣ እንደዛ ነው። 1 ወር ከ13 ቀን። እሺ ጥሩ። ከእሷ ነው የሀናን በህይወት መኖር የሰማሽው? አው እኔ መጀመሪያ ጊዜ ምናምን እኔ እንደገባች ራሱ አላወቅኩም ነበር፣ እህቴ ማለት ነው። እኔ ከዛም በኋላ ደውላ ምናምን እሷ የት ነው አለሽ ምናምን ስትለኝ ያኔ እኔ የሳድ ማለት እሷ ምናምን እንደሆነች ራሱ አላወቅኩም ነበር። ብዙም ቤተሰብ አልነገረኝም። ያው ረመዳንም ስለሆነ በዛ ሰዓት ቢዚ ነበርኩኝ። ከዛም በኋላ አንድ የኔ እህት አለች ማለት ነው። ከዛ እሷ ነው የሚትመስለው፣ እሷና አንቺ ነው የሚትመስለው ሀና ምናምን አለችኝ። ሀና ደግሞ በህይወት እኮ የለችም ሞታለች ምናምን ቢሉ ሰዎች ምናምን አውርተዋል ምናምን አልካት ማለት ነው። አይ አለች፣ እኔ እኮ ጠይቃታለሁ ይነግረኛለች ምናምን አለችኝ። ከዛ በዛ ተነሳ ነው እኔ ያወቅኩ። የሀናን ፎቶ ምናልባት በማህበራዊ ሚዲያ ላይ የሚዘዋወረውና እሷ የምታውቃትን በደንብ አይታ ለይታ እሷ መሆኗን አረጋግጣልሻለች? አዎ ሀና ነው ያለችኝ ስሟ ምናምን። ይሄን በኋላ ደግሞ ለሷ ፎቶ ምናምን ልኬላት ነበር። እሷ ናት አልሞተችም አለችኝ ማለት ነው። እሷ ይቅርታ፣ እዚህ ሀያት አንድ ጥያቄ መጨመር እችላለሁ? የሀና ጉዳይ በምን መንገድ ነበር ያነሳችሁ? መጀመሪያ ስታወሩ ወሬው እንዴት ነው የመጣው? ሀና የሚለው ነገር ላይ የደረሳችሁት ሀና መሞቷ አለመሞቷ ላይ ወሬው የመጣ በምን ጀምራችሁት ነው? ወሬው እንዴት ተጀመረ? ኦኬ የተጀመረው ሰላምታ ምናምን ከጠየቀችኝ በኋላ ያኒ እኔ የት ነው አለሽ? እኔ እኮ የት እንዳለሽ አላምንም። ከዛ ነው ምናምን ገብተሻል፣ እንደኔም ገብተሻል ብዬ
እሷ ምናምን ጠየቅካት። በዛ የተነሳ ነው እሷ ነው ነገረችኝ። እኔ አልጠየቅካትም። እንዴት የኔ እህት እሺ የእህት ልጅ ደግሞ ያኔ ተመሳሳይ ነን የሆነ እንትናችን ማለት ነው መልካችሁ ተራራችን መሰለን። አዎ እሺ ከዛ አንቺና የኔ ታላቅ እህት ያለች ሁለታችሁ ነው የምትመስለው፣ እኛም ቤተሰብ ነው የምትመስለው አለችኝ ማለት ነው። አይ የኛ ቤተሰብ እኮ ካንቺ ውጪ የሄደ ሰው የለም፣ ያ ወንዶቹ ቢሄዱም ሴቶች ደግሞ አልሄዱም አልካት ማለት ነው። አይ አንድ ሀና የምትባላለች ግን እኔ በዛ ሰዓት ምናምን አላመንካትም። ሀናም ቢትለኝ ራሱ የኛ ቤተሰብ ምናምን ቢያት ተከራከርኳት ነው አለችኝ ማለት ነው። እና በዛ የተነሳ ነው እኔ እንትና ያልኩት። ስለዚህ እህታችን የምትመስል ሴት እዛኔ የነበርኩበት ቦታ ነበረች ብላሽ ነው? አዎ በቅርብ ጊዜ ነው የመጣች፣ እንደዛ ነው አለች። ኦኬ የኛን እህት የምትመስል ልጅ እዛው አግኝቼ ነበር ብላሽ? አዎ ከዛም በኋላ ያለው ነገር አንዳንድ ነገር ነገረችኝ። ከዛ ያኔ አንቺ የሀና ጉዳይ የሀና መሞት ሶሻል ሚዲያ ላይ ታቂ ነበር አንቺ? አው ከረመዳን በፊት ምናምን አይቻለሁ። ከዛም በኋላ ያው ቲክቶክ ራሱ ትጠቀም ነበር። በዛ ሰዓት አውቃታለሁ፣ አንዳንድ ጊዜ አያታለሁ። እንደዛ ነው። እህትሽ መጨረሻ ወደ ሀገሯ ስትገባ ማን ከሚባል ደላላ ተነስታ ነው ወደ ሀገር ቤት የገባችው? እነሱ ነው ጥቶ ሲጥላት ጊዜ ምናምን ተምን ደላላ እንደገባች አላውቅም። በእርግጥ አልነገረችም። እነሱ ጥቶ ምናምን ሲጥላት ወይንም እንገድለሻለን ወይንም ደግሞ ሲጀመር የሆነ ነገር ምናምን ከነገርሽ ራሱ እኔና ማነው የሆነ ልጅ አለ እሱን ምናምን ከነገርሽ የሆነ ነገር እናደርግሻለን ምናምን ቢሎ ራሱ እሷን እንትን ነግራታል ማለት ነው። ምናልባት አንድ ቀን ብቻ መቼም ይሄን ሁሉ ታሪክ አንድ ቀን ብቻ አታወሩም። በተደጋጋሚ እየተደዋወላችሁ በማህበራዊ ሚዲያ የሚያያችሁ ምናምን ነገር እንትን እንደምትሉ ነው እያወራሽን ያለውና ምን ያህል ጊዜ ተደዋውላችኋል? ቮይስ ነው ሪከርድ እየተደረጋችሁ የምታወሩት ወይስ እየተደዋወላችሁ ነው የምታወሩት? አይ አንድ ጊዜ ምናምን ብሬክስ ጠይቃት ብሎኝ ነበር። ብሬክስም እንደውንም ደግሞ ማነው ሰያም ምናምን ኦኬ ባለፈው ላይቭ ከገባሽ በኋላ አው አንድ ጊዜ ምናምን ከዛ በኋላ አንድ ጊዜ ወርቻታለሁ። ኦኬ ከዛ በፊት ደግሞ አንድ ቀን ይቅርታ ተስፍሽ እሺ በሰዓቱ ስለነበርኩ ነው ገስት ላይና ኦኬ ላይቭ ላይ ከገባን በኋላ ምን ብለሽ ጠይቀሻታል? ከላይቭ በኋላ ማለት ነው። አይ ልጆች አላመኑም እሷን እንደሆነች ያልሆነች እንዴት አወቅሽ ምናምን ሲላት አይ ሀና ናት የአማራ ክልል ልጅ ናት ነው አለች። ሀና ፎቶዋ ቪዲዮዋ ምናምን ልከሽላታል የሀና? አው በይሞ ልካለሁ። ከዛ እሷ ናት አለችኝ። እሺ ስለ ሀና ሌላ ምን የነገረች ነገር አለ? ማለት እሷ ናት ከማለት ውጭ ሀና ስለመሆኗ ውጭ ሌላ ምን አለ? ወር ሀና ምን ስትላት ነበር? ወይም ከሀና ጋር ምን አውርተዋል እዛ? ወይም በሀና ላይ የደረሰ ነገር አለ ወይ ምናምን የሚለው ነገር? ያው ነገረኛለች። ምን አለች? ሁሌም ታለቅሳለች ምናምን አለችኝ። ልጄ ምናምን አንድ አመት ራሱ አልሞላም ልጅ አለኝ ምናምን ብላ ታለቅስ ነበር። ለዚህ የዳረጉኝ ደግሞ መጀመሪያ በእንትን ምናምን የሆነ ይባበላ ሰው አለ መሰለኝ። ከዛ ይባበለኝ ሰው አለ። እኔ እኮ መጀመሪያ በእንትን በቀጥተኛ መንገድ ምናምን አስቤ ነበር ምናምን ብላ አወራችኝ። እንደዛ ብላ ተናገረችኝ። ሌላ ነገረችኝ። ብሬክስ አንዴ ወንድሜ ይቀር ዲቴል እንትን ከማድረግ ይልቅ አንድ ነገር እኔ የተረዳሁት ነገር
እህታችን አሁን የእሷ እህት ስልክ እንዳላት ነው የተረዳሁት። ከእሷ ጋር በስልክ ታወራለች። ቤተሰቦቿን ተቀበሉኝ ብላ ደውላ ቤተሰቦቿን መጥተው ኤርፖርት መጥተው ጠይቀዋታል። ሁለተኛ በመልክ እንግዲህ ፎቶ ብቻ አይታ ነው እንትን እያደረገች ያለችው። ከዚህ በላይ ብዙ በረከት ስለ ድንቦሩ አያውቅም። እኔ ብቻ ስለ ድንቦሩ በደንብ ነው የማውቃቸው። ለልጆቹ ደግሞ ያውቃሉ። ከዛ ስንት ጊዜ ነው ወደ የኔ ቲክቶክ ሊከፍትና ሐቁ አውጡ ስላቸው እምቢ ነው ያለው ተክለ። ሐቁን ለመደበቅ ብዙ ርቀት ነው የሄደው። ከሄደው በኋላ ደግሞ ወደ ፖለቲካ ነው የቀየሩት እንዳለ ማለት ነው። ሐቁ አለማውጣት ነገራችን ላይ ወደ ፖለቲካ ነው የቀየሩት። በዚሁ አጋጣሚ እኔ ማስተላለፍ የምፈልገው መልእክት አሁን ካነሳው ጋር ተያይዞ ብዙ ሰዎች እኛንም ሲያንቋሽሹ ሲወቅሱም የነበሩ አሉ። እሱ ኖርማል ነው፣ እንደፈለጉ ያንቋሽሹ፣ ችግር የለውም። ግን ነገሩ እንዴት ወስደውት መሰለህ እንደዛ የሚያደርጉት? እነሱ ጠይቃችኋል ወይ እነሱ ሙታለች እያሉ እንዴት እነሱ ሳይጠየቁ በደፈናው ብቻ ምናምን አይነት ነገር ነውና፣ ባለፈውም ቢሆን ኑ ተብለው ተጠይቀዋል። ኦኬ በውስጥም ቢሆን እናንተ ሳታውቁ ለምንድን ነው እንደዚህ የምትሉት ተብሎ አምጧቸው ተብሏል። ፈቃደኛ ሆነው ግን መምጣት አልቻሉም። አንተም ጠይቂያቸው መምጣት አልቻሉም ነው እያልክ ያለው። ፌስቡክ ላይ ግን ኢንተርቪው ተደርገው ሰምተናቸው ብሬክስ ምን አደረገው መሰለህ? ወደ በረከት ወደ ታዋቂ ሚዲያ ነው የሄዱት አውቆ ማለት ነው። ወደ ፖለቲካ ቀየሩና መጀመሪያ እኔ ነው የጠራሁት ወደ እኔ ቲክቶክ ነው ሐቁ ይውጣ። አንተ በተክላይ የምትባል ልጅ ልጆቹ ሜሪዎት ልጆቹ ይዘን የእሱ ቤተሰብ ናቸው የቀበሯት ልጆች። ግን ልጅቷ አልሞተችም። እሺ አቡ ማለት ምቅናይ በጣም ይቅርታ። ምናልባት እነሱ ሊሉ ሞታለች ብለው ሊሉ ይችላሉ። በፈጠረ እሺ አልሞተችም። ጋይዝ ሰላም እንዴት ናቸው? አንድ ጊዜ አንዳይሉ ነው ብዬ ነው። እሺ አንዴ ጨርስ እሱ። እኔ በጣም ስራ ላይ ስለሆንኩ እንደዚህ ልናገርና እመለሳለሁ ተመልሼ። ምን መሰላችሁ፣ ሁላችሁም ታውቃላችሁ ጉዳዩን። ልሞት ዛሬ 10 ቀን ነው። 10 ቀን የለፋ ነው አጋቾች ሙታለች የሚሉትን አጀንዳ ላለመቀበል ነው። አሁን የደረሰ ሪካርድ ስላለ ሞቷንም ቢሆን ለቤተሰቦቿ እናስረዳ የሚል ሪካርድ ስለደረሰ ነው። ስለዚህ ሞቷንማ የ3 ዓመት አስክሬን ይዘው መጥተው ሞቷን ለማወጅ እንዲሁም ደግሞ ግማሽ ሚሊዮን ተከታይ ባለው በሻሻ ልጅ ሴረኞች የልጅቱን ሞት ለማወጅ ያላደረጉት የለም። ስለዚህ ካሁንም ጥንቃቄ ማድረግ ያለባችሁ ልጅቱ በህይወት እንዳለችና የምትወጣበትን መንገድ እንጂ ሞቷንማ ተረድተዋል እኮ ተ2 ወር ተ15 ቀን በፊት ልጃቸውን በውሸት ተረድተዋል። በእነዚህ መርዘኞች ገጠር ላይ በሻሻ ምስኪን በመሰለ ልጅ የሳቸውን ፍላጎት ተጠቅመውበት ሙታለች ብሎ በግማሽ ሚሊዮን ህዝብ አውጀዋል። እኛ ማን ነው ሞታለች ሪካርድ ስላል አንቺ አይደለችም ሞቷንም ቢሆን ለቤተሰብ እንድናረዳ የሚል ቅልቦች ሪካርድ ስለደረሰ ነው። እያንዳንዱ ይቀርጻሉ በነገራችን ላይ። ስለዚህ ያው ቅልቦች ሰይዶ ቅልቦች ምናልባት አሁን ስለመጣ ነገሩን በጥልቀት እኮ ልንገራቸው ብዬ ነው እኮ ላስረዳቸው። እነሱ ሙታለች ብለው የውሸት አጽም ይዘው መጥተዋል። አንደኛ ደግሞ ሞቷን ላለመቀበል መልሰው እነዛው ምንድነው አጽም ይዘው የመጡ ግለሰቦች መልሰው ስተት ነው የሰራ ነው ይቅርታ ብለዋል። አሁን የተለሳለሰ ነገር ስታሳዩአቸው መልሰው ሙታለች ብለው ሌላ አጽም ይዘው ሊመጡ ስለሚችሉ በጥንቃቄ እንዲከድ የደከምነው 10 ቀን ሞቷን ላለመቀበልና ልጅቱን በህይወት ለማግኘት ነው። ልጅቱ አለች፣ ብዙ መረጃዎች ስላሉ ቀስ ብላችሁ ሄዱ። ያው ታውቃላችሁ እኔ 10 ቀን ሙሉ ስራም አልሰራሁኝ። ብዙ እጣዎች አሉ፣ የተዘበራረቁ ደረሰኞች አሉ። እነዛን እያስተካከልኩ ነው እና ደግሞ ስራም ብዙ የሚስተካከላል የሱቅ ስራ። ለዛ ብዬ ነው እንጂ በሌላ ነገር ምንም እንዳታውት እንደዚሁ እመጣለሁኝ። ግን ሙታለች የሚለው ላይ አደራችሁን